ተመልካቾች ሶስተኛው ጉዳያችን እንግዲህ የመጪው ቅዳሜና እሁድ የሚጠበቀው የአፍሪካ ህብረት የመሪዎች ጉባኤ ላይ ያለውን ቲም ወይም አጀንዳን ይመለከታል። ይሄም በተለይ ደግሞ ከኢትዮጵያ የስትራቴጂዎች ጋር ከኢትዮጵያ ሀገራዊ ፍላጎቶች ጋር አዛምደን የምናይበት ነው። እንግዲህ እንደሚታወቀው ኤዩ በ39ኛው የመሪዎች ጉባኤው ሊመክርበት ያሰበው አጀንዳ ከውሃ ጋር ይገናኛል። ዘላቂ የውሃ ሀብት አጠቃቀምና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓትን ማረጋገጥ የሚለው አጀንዳ ነው ለዚህ አመት የተመረጠው። በተለይ እንግዲህ ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓትን ማረጋገጥ የሚለው ቲም ወይም አጀንዳ በአጠቃላይ በአህጉሪቱ ካለው የውሃ ሀብት አጠቃቀም ጋር በዚህ ዙሪያ የሚነሱ የተለያዩ ዲስፒዩቶችም እንዳሉ እናውቃለን። የኛን ሀገሩን የአባይ ውሃን በተመለከተ ያለውን ጉዳይ ጨምሮ እንደዚሁ ደግሞ እንግዲህ አህጉሪቱ ታዳጊ አህጉር እንደመሆኗ ደግሞ የስትራቴጂክ የሆነ የውሃ አጠቃቀም በጣም ስልታዊ መሆኑ ይታወቃል፣ አስፈላጊ መሆኑ ይታወቃል። ለመልማት ካላት አምቢሽን ጋር በተያያዘ ማለት ነው። ለቅድሚያ እናርገውና እስቲ ውሃና ስትራቴጂክ የሆነው ጉዳዩ ምንና ምንድናቸው፣ ምን መልክ አለው የሚለውን ነው ከኢትዮጵያ ፍላጎት አንፃር ከኢትዮጵያ ጥቅምና ፍላጎት አንፃር ካየ ነው የኢትዮጵያ መንግስት በውጭ ግንኙነት ፖሊሲ በግልጽ እንዳስቀመጠውም ተግባራዊ ያደረገውም እንደምናየው የኢትዮጵያ ብሔራዊ ጥቅም ምሰሶች ናቸው ተብለው የሚጠቀሱት ሁለት ናቸው። አንደኛው የአባይ ውሃ ይመለከታል፣ ሁለተኛው የቀይ ባህር ጉዳይ ተያይዞ ይነሳል። እነዚህ ሁለት ጉዳዮች የኢትዮጵያ የብሔራዊ ጥቅም የሚቆምባቸው ወይንም የብሔራዊ ጥቅም ዋና ምሰሶች ተደርገው ተቀምጠዋል። ይሄ ማለት ደግሞ ኢትዮጵያ በውሃዎቿ የመልማት የማደግ ፍላጎቷን እንደዚሁም ደግሞ የተለያዩ ጫናዎችም ቢኖሩ ግን ከጫናዎቹ ደግሞ ጎን ለጎን ፍትሃዊ የሆነ የውሃ አጠቃቀም እንዲኖር ዘላቂነቱን በዛው ልክ ተጠብቆ እንዲረጋገጥ አስቻይ ሁኔታዎችን እየተገበረች ነው። በዲፕሎማሲም ረገድ ካየነው ረጅም መንገድ መጓዝ የቻለች ሀገር ሆና እናገኛታለን። ከአፍሪካ ህብረት ጉዳይ ጋር በቀጥታ ካየነው እነዚህ ጉዳዮች በቀጥታ ሚሆን በተዘዋዋሪ በህብረቱ የመሪዎች ጉባኤ ላይ ትኩረት ሊያገኙ ይችላሉ ብዬ ከማስባቸው አጀንዳዎች መካከል ይጠቀሳል። ኢትዮጵያ በየዘመናቱ ፍትህ የተጓደለ ሲመስላት ወይንም ደግሞ በዛ ዙሪያ ባመነች ጊዜ በዓለም ፊት ቆማ ለፍትህ፣ ለሀቅ፣ ለእውነት ስትሟገት የኖረች ሀገር መሆኗን በተጨባጭ የምናውቀው ጉዳይ ነው። ለዚህ ማስረጃ ሆኖ ብዙ ጊዜ የሚጠቀሰው ጥሩ ምሳሌ ስለሆነ ነው የሚነሳው የተባበሩት መንግስታት ላይ አፄ ኃይለ ሥላሴ ቀርበው በተለይ በሁለተኛው የጣሊያን ወረራ ወቅት በጣሊያን የተወሰደውን ያንን አሰቃቂ ጥቃት ለመቃወም ብቻቸውን ቆመው የተዛባውን ፍትህ፣ ለእውነት፣ ለሀቅ ሀገራት ከጎናቸው እንዲቆሙ የጠየቁበትና በሊግ ኦፍ ኔሽን እሱን ማስታወስ እንችላለን። እና ከዚህ ጋር ተያይዞ የሚነሳው ትልቁ ነገር ምንድነው? አሁንም ኮንቬንሽናል የሆነ ቀጥተኛ የሆነ ጦርነት እየተጋፈጥን ባይሆንም ግን የኢኮኖሚ ጦርነት ግን ተከፍቶብናል። አንደኛ ይሄ ሀገር ይህንን ያህል የህዝብ ቁጥር እያለው ነገር ግን የባህር በር ሳይኖረው ተዘግቶ ያለ ሀገር መሆኑ ይታወቃል። ይሄ በቀጥታ የኢኮኖሚ ጦርነት እንደተከፈተብን አንዱ ማሳያ ነው ማለት ነው። ሌላው ደግሞ አባይን ያህል ትልቅ ወንዝ ከኢትዮጵያ የሚነሳ 85 በመቶ ድርሻ ያለን ሆነን ስናበቃ ነገር ግን በራሳችን ሀብት እንዳንጠቀም የሚደረገው ደባና ሴራ በራሱ ይሄም ሌላኛው አለን ሀብት እንዳናድግ እንዳንበለጽግ የሚያደርግ ትልቅ የሆነ ደንቃራ በተለያየ ሁኔታ ሲፈታተነን እየተመለከተን እነዚህ ጉዳዮች ደግሞ እንደ ያኔው ብቻችንን አይደለም እንቆመው። በእነዚህ ጉዳዮች ላይ ደግሞ አብረውን የሚደግፉን ከጎናችን የሚቆሙ መሪዎች ሀገራት አሉ። ከነሱ ጎን ቆመን በአፍሪካ መሪዎች ወንድሞቻችን ፊት ደግሞ በእነዚህ ሁለት ውሃዎች ዙሪያ ያለንን አቋም በግልጽ የምናስረዳበት ሳምንት ነው ማለት ነው። ስለዚህ በጋራ ኮዝ ዙሪያ የሚደረግም ድምጽ ነው ማለት ይቻላል ዓለም አቀፉ ማህበረሰብ። ስለዚህ በዚህ ረገድ ኢትዮጵያ
የአባይን ፍትሃዊ ተጠቃሚነት በተመለከተ ከግብጽም እንደዚሁም ከሌሎችም አካባቢዎች የሚመጡ ዲፕሎማሲያዊ ጫናዎችን መመከት የሚያስችሉ እና የአፍሪካ መሪዎችም በዚህ ዙሪያ ያላቸውን እይታ ግልጽ እንዲሆንና ጥሩ ግንዛቤ እንዲኖራቸው የማድረግ ነገር ይሰራል ብዬ አስባለሁ። በባለብዙም ወገን ሆነ በሁለትዮሽ የትብብር መድረኮች። ከዛ ውጪ የባህር መዳረሻ ጉዳይ ምን ያህል ጫና እያሳደረብን እንደሆነ አሁንም ድረስ በየአመቱ $2 ቢሊዮን ለጅቡቲ እየከፈልን የደህንነትና የኢኮኖሚ እንደዚሁ ጥገኛ ሆነን ያለን ሀገር ነን። ከተሸከምነው ኢኮኖሚ አንፃር እንዲህ አይነቱ ነገር ፍትሃዊ አይደለም ብለን በዚህ በመሪዎች ጉባኤ ላይ ፍለፊት ወጥተን የምንናገርበት አጋጣሚና እድል ነው። መሪዎቻችን ደግሞ ይሄንን በአግባቡ ይጠቀሙታል ብዬ አስባለሁ። እንዳነሳው አጀንዳው በብዙ የጋራ ነው። ብዙ የአፍሪካ ሀገራት ይህንን ማስተጋባትና ማንሳት የሚፈልጉበት ወቅት ነው ብሎ ማንሳት ይቻላል። ከዚህ አጀንዳ ጋር አብሮ እንግዲህ የሚነሱት ጉዳዮች የዘላቂ እድገት የውሃ ሀብት ዘላቂ የውሃ አቅርቦት ስንል ዘላቂ እድገትን አያይዘን የምናይበት ዘላቂ የኃይል አቅርቦት ማለታችን እንደሆነ እንደዚሁም ደግሞ የአየር ንብረት ተጽዕኖችን ዓለም አቀፍ የአየር ንብረት ተጽዕኖችን መቋቋም የሚሉ ጉዳዮችን በውስጡ የሚያነሳ ነው። እነዚህ ጉዳዮች ላይ ደግሞ ኢትዮጵያ አስቀድማ እየሰራቻቸው ያሉ ስራዎች አሉ። በዛ ውስጥ ብዙ ተሞክሮዎቿን ማንሳት ይቻላልና በእነኚህ ነጥቦች ዙሪያ ሲሄ አጀንዳ ከኢትዮጵያ ጥቅምና ፍላጎት አንጻር መድረኩን እንዴት ማየት ይቻላል? መጪውን የህብረቱ ጉባኤ እንግዲህ ኦልሬዲ ተጀምሯል። የሚኒስትሮች አስፈጻሚዎች ስብሰባ ተጀምሯል። ዋናው ጉባኤ ነው እንግዲህ በሳምንቱ መጨረሻ ቀናት ቅዳሜና እሁድ የሚካሄደው። ብዙ የአፍሪካ ህብረት ስብሰባዎችን በአዲስ አበባ አስተናግዳለች። ነገር ግን ከኢትዮጵያ ፍላጎትና ከብሔራዊ ጥቅም አንጻር ይሄኛው እኩል የገጠመ ነው ማለት ይቻላል ይመስለኛል። ባለፈው አመት ካልተሳሳትኩኝ የአፍሪካና አፍሪካውያን መሰረት ያላቸው ህዝቦች ታሪክ ምናምን የሚል አይነት ርዕሰ ጉዳይ ላይ ነበር ውይይቱ። አሁን ግን ኢትዮጵያ ካነሳችው ከውሃ ጋር በተገናኘ መሆኑ ለኢትዮጵያ ታሪካዊ ያደርገዋል። እንደገና ደግሞ እንደዚህ የተለየ ከተማ ነው እንግዲህ አፍሪካውያን ካምና ዘንድሮ ሲመጡ የሚያገኙት አዲስ አበባም የተለየ ሆና ያገኙታል። ለማንኛውም የኢትዮጵያ ከውሃ ጋር በተገናኘ የሁለቱ የውሃዎች ፍላጎት እንዳላት በተደጋጋሚ በክቡር ጠቅላይ ሚኒስትሩ ተገልጿል። ኢትዮጵያን የሚበየኑትም አባይና ቀይ ባህር እንደሆኑም በተደጋጋሚ ተነስቷል። አንድ የተሳሳተ ግንዛቤ እኛ ኢትዮጵያውያን ጋር ያለም ይመስለኝ ኢትዮጵያ የተትረፈረፈ የውሃ ሀብት ያላት አድርገን ነው የምንወስደው። ኢትዮጵያ ግን የተትረፈረፈ የውሃ ሀብት የላትም። እንደውም ዓለም ላይ ዝቅተኛ የውሃ ካላቸው እርግጥ ብዙ ውሃዎች ከኢትዮጵያ ይመነጫሉ። ነገር ግን ኢትዮጵያውያን በቂ የውሃ ሀብት ያለን ብሎ መናገር የሚቻል አይመስለኝም። ኢትዮጵያን መቀየር ይቻላል። ኢትዮጵያን መለወጥ ይቻላል። ኢትዮጵያን መቀየር ኢትዮጵያን መለወጥ የሚቻለው ግን የተፈጥሮ ሀብቷን በመጠቀም ነው። ኢትዮጵያ ያላት የተፈጥሮ ሀብት ደግሞ የተረጋገጠም ያልተረጋገጠም ብዙ ሀብቶች አሏት። የተረጋገጠው ግን የውሃ ሀብቷን የውሃ ሀብቷን ተጠቅመን እኛ ኢትዮጵያን መቀየር የምንችለው። ሌሎቹ ሀገሮች ለምሳሌ ከግብጽ ጋር ብናወዳደር ሰሞኑን ግብጽ ውስጥ መነጋገሪያ የሆነ ፕሮጀክት አለ። በዚህ በሳሃራ በረሃ ውስጥ ሊሰሩት ያቀዱትና በጥናት ላይ የሚገኝ ትልቅ ሰው ሰራሽ ሐይቅ አለ። በዓለም የመጀመሪያው ግዙፍ ሰው ሰራሽ ሐይቅ ነው የሚሆነው። የሜዲትራኒያን ውሃን ወደ ሳሃራ በረሃ በማፍሰስ ትልቅ ሐይቅ ለመገንባት የሚያደርጉት ጥረት ማለት ነው። ይሄ የአባይ ውሃ የ500 ዓመት ፍሰትን ያክል ውሃ መያዝ የሚያስችላቸው ነው። የግብጽ ከርሰ ምድር እንደዚሁ የ200 ዓመት የአባይ ውሃ ፍሰትን የሚያክል ውሃ በምድራቸው ስር እንዳለ ይታወቃል። ነገር ግን ግብጾች አንድም ቀን ውሃ አለም ብለው ሲናገሩ አንስማ። ሁሉ ጊዜ ልሞት ነው፣ ሁሉ ጊዜ ድርቅ ነው ሲሉ ነው የምናየው። ኢትዮጵያ 12-13 የሚሆኑ የትልቅ ወንዞች አሏት። ሁሉም ወንዞች ወደ ውጭ ነው የሚፈሱት። ወደ ኢትዮጵያ የሚፈስ ወንዝ የለም። ወይም ደግሞ ከሌሎች ሀገሮች ተነስቶ ወደ ኢትዮጵያ የሚፈስ የለም። አባይም ብንል ባሮም ብንል አኮቦ፣ ተከዜ፣ ሌሎቹ ነው አዋሽ፣ ገናሌንም ብንወስድ ኦሞንም ብንወስድ ባሮ አኮቦንም ብንወስድ ወደ ውጭ ይፈሳሉ እንጂ ወደ ኢትዮጵያ የሚፈስ ውሃ የለም። ይሄ መሆኑ ኢትዮጵያ ጋር የፈጠረው ቅሬታ አይደለም። ኢትዮጵያ ከጎረቤቶቿ ጋር አብራ ማደግ ነው፣ አብራ መለወጥ የምትፈልገው እንጂ ውሃ የኔ ውሃ ወደ እናንተ ይመጣል ስለዚህ የሚል ነገር አናነሳም። ከሳምንታት በፊት እናሰውስ ከሆነ በህንድ ውስጥ በተፈጸመ የሽብር ጥቃትን ተከትሎ የህንድ መንግስት ምንድን ነው ያደረገው? ኃላፊነቱን የሚወስደው የፓኪስታን መንግስት ነው። ለዚህ ደግሞ
ከህንድ ወደ ፓኪስታን የሚፈሰውን የኢንድስ ወንዝን እንዘጋለን ያለ ኢትዮጵያ እንግዲህ በኋላ በዲፕሎማሲ ጥረት የህንድ ያን ነገር ሳታደርግ መቅረቷ ይታወቃል። ነገር ግን ወንዝ እንደዚህ ኢፍታዊ ድምጾችን ግን አሰምታ አታውቅም ነው ኢትዮጵያ። ይሄንን አድርጋ አታውቅም። ሁሉ ጊዜ በነፃ ለጎረቤቶቿ ትሰጣለች። ይሄንን ግን እኛ ኢትዮጵያን በምን ያክል እንገልጿለን? ቅድም ደረሰ የጠቀሰው ነገር አለ። በመንግስት ደረጃ መሰራት በመንግስት ኃላፊዎች ደረጃ መሰራት ያለባቸው ነገሮች እንዳሉ አምናለሁ። ነገር ግን የግብጾች ዲፕሎማሲ በግብጽ መንግስት ብቻ ደረጃ የሚሰራ አይደለም። የትኛውም ግብጻዊ በየትኛውም ቦታ ላይ ካገኘ ነው የሚነግረን ስለ አባይ ውሃ ነው። አሁንም እኛ ኢትዮጵያውያን ትልቅ መድረክ መጥቶልናል። 39ኛው የአፍሪካ ህብረት ጉባኤ ይሄ ጉባኤ ስለ ውሃ ነው የሚያነሳው። በዚህ ጉዳይ ላይ ደግሞ ትራንስፖርት የምንሰጥም ሰዎች እንሆን ሆቴል ውስጥ የምናስተናግድ ምግብ የምናበስል እንሆን ቡና የምናቀርብ ሱቅ ውስጥ የምንሸጥ የሚሆን አውሮፕላን ላይ የምናስተናግድ ሰዎች ለሚመጡ እንግዶች ስለ ኢትዮጵያ የባህር በርም ይሁን የአባይ ጋር የተገናኙ ፍላጎቶች ሀሳቦችን መስጠት አለብን። ኢትዮጵያውያን የዜጋ ተኮር ዲፕሎማሲን መልመድ አለብን። ግብጾች ዓለምን ያሳመኑት ግብጾች ዓለምን ያሳሳቱትና የግብጽ የተሳሳተው እውነት ዓለም ላይ ገዢ እንዲሆን የተደረገው የግብጽ መንግስትና የግብጽ ሚዲያ በሰራው ስራ ብቻ ሳይሆን እያንዳንዱ ግብጻዊ በሰራው ስራ ነው። ፖለቲከኛው፣ እግር ኳስ ተጫዋቹ፣ አክተሩ፣ የሃይማኖት ሰው፣ ሳይንቲስቱ ሁሉም በሰራው። ስለዚህ እንዲህ አይነት አጋጣሚዎችን በተለይ 39ኛው የአፍሪካ ህብረት ጉባኤን የመሰሉ አጋጣሚዎችን እኛ ኢትዮጵያውያን የኢትዮጵያን እውነት የኢትዮጵያን የአባይና የቀይ ባህር ፍላጎት ምክንያትና መሰረትን ዘርዝረን የምናሳይበት መሆን መቻል አለብን። ስለ ዲፕሎማሲ ያለን አመለካከትም መለወጥ አለበት። እያንዳንዱ ዜጋ ዲፕሎማት ነው የሚለውን ማወቅና በዛ መንገድ አክት ማድረግ አለብን ያስባል። በጣም ጥሩ። እንግዲህ ብዙ ነገሮችን አንስተናል። ሰዓታችን ስለተገባደደ በዚሁ እናጠናቅ። እስጢፋኖስ አበራ፣ ደረሰ አማረ ሀሳባችሁን ስላካፈላችሁን አመሰግናለሁ። ክቡራን ተመልካቾች እናንተም ለሰጣችሁን ጊዜ እናመሰግናችኋለን። የዛሬው ሀሳብ ላይ ይህንን ይመስል ነበረ። ስለተከታተላችሁን በድጋሚ እናመሰግናችኋለን። በያላችሁበት መልካም ጊዜ